ቢስሚላህ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶቼ አላህ ሱብሓነሁ ወተዓላ ቁርአን ሲያወርድ የተወሰነውን በመካ ላይ ነው ያወረደው፣ የተወሰነው በመዲና ላይ ነው ያወረደው። ታዲያ በዚህ መሀል ማለት ነው አንድ አየት አለች። ይህ አየት የመዲና አየትም አትባልም፣ የመካ አየትም አትባልም። ታዲያ ይህ አየት ማለት ነው በነቢያችን አለይሂ ሰላቱ ወሰላም ስም በተሰየመው ምዕራፍ ላይ ነው ያለችው። ይገርማችኋል። ይህ ምዕራፍ ሱረቱ ሙሐመድ ይባላል። 13ኛ ቁጥር ላይ ነው ያለው ማለት ነው ይህ አየት። ታዲያ አላህ ሱብሓነሁ ወተዓላ ይህንን አየት ሲገነባው በ53 የአረብኛ ፊደል ነው የገነባው እና አየቱ ደግሞ 13ኛ አየት ነች። ምክንያት አላህ ሱብሓነሁ ወተዓላ ይህን አየት ያወረደበት። ይህ አየት የወረደው ነቢያችን ሀቢባችን ሰይዳችን ነቢ ሙሐመድ አለይሂ ሰላቱ ወሰላም ከመካ ተነስተው ወደ መዲና ሂጅራ ሲሄዱ በዚህ መሀል ነው የወረደችው። ታዲያ ነቢያችን እንደሚታወቀው እድሜ 40 ዓመት ሲሞላቸው አላህ ነቢይ አድርጎ ነው ላካቸው ማለት ነው። 13 ዓመት መካ ውስጥ ነው የተቀመጡት። ታዲያ 40 ሲደመር 13 53 ነው። ነቢያችን አለይሂ ሰላቱ ወሰላም ወደ መዲና ስደት ሲሄዱ እድሜያቸው 53 ነበር። ስለዚህ አላህ ደግሞ ይህን አየት ሲያወርድ ይህ አየት ደግሞ እንደዚህ ትላለች። بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وكأي من قرية هي أشد قوة من قريتك التي أخرجتك أهلكناهم فلا ناصر لهم ትላለች። ይህ አየት ሁላችሁም ከፍታችሁ ማየት ትችላላችሁ። ሱረቱ ሙሐመድ 13ኛ ቁጥር ላይ ነው ያለችው። ታዲያ 13 ቁጥር ማለት የነቢያችን የመካ ጊዜያቸው ነው። 13 ዓመት ነው ነቢይ ከሆኑ ያሳለፉት 13 ዓመት። ታዲያ ወደ መዲና ስደት ሲሄዱ 53 ዓመት ነበር። ይገርማችኋል። አላህ ሱብሓነሁ ወተዓላ ጀለ ጀላሉሁ ይህን አየት ሲያወርደው በ53 የአረብኛ ፊደል ነው የገነባው። ወልሐምዱሊላሂ ረቢል ዓለሚን። ለዚህ ነው ወንድሞቼና እህቶቼ አላህ ይህንን ቁርአን ሲያወርድ በራሱ ሂሳብና በራሱ ካልኩሌሽን አውርደዋል ብለን ረቢል ዓለሚን። አላህ ተምሮ ከሚያስተምሩን ያርገን። ወሰላሙ አለይኩም ወራህመቱላሂ